ማዕከላት ለመቆጣጠር በሚል ዘመቻ መክፈት ተከትሎ በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬ መቀጠሉ ተሰምቷል። በክልሉ ጎንደር፣ ጎጃምና ወሎ ተባብሶ በቀጠለው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱን የተሰማው በዝርዝር የምትሰሙት ቀዳሚ ጉዳይ ነው። የአውሮፓ ህብረት በሰሜን ኢትዮጵያ ያለው ሁኔታ አሳስቦኛል ያለ ሲሆን የተናጠል የግዳጅ ወታደራዊ ምልመላን ያካሄዳል ያለውን ህወሓትን ተችቷል። የፕሪቶሪያው ስምምነት ድንጋጌዎችም የተጣሰ ነው ብሏል። ህወሓትና ብልጽግና በፕሪቶሪያ ግጭት ማቆም ስምምነት በተጨባጭ ተፈጻሚ ለማድረግ የሚያስችሉ አስቸኳይ ውይይቶችን ማድረግ አለባቸው ብሏል። የአውሮፓ ህብረት በዝርዝር የምትሰሙት ይሆናል። አሜሪካና ኢራን የተኩስ አቁም በመጣስ አንዳቸው ሌላኛቸውን እየከሰሱ ሲሆን ኢራን በሆርሙዝ መጣስ አስተዳደር ጣልቃ መግባቱ ውጥረቱን እንደሚያባብስ አስጠንቅቃለች። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች አብራችሁን ቆዩ። ወደ ዝርዝሩ አልፋለሁ። በአማራ ክልል የተለያዩ አካባቢዎች የብልጽግና አገዛዝ የፋኖ ኃይሎችን የማዘዣ ማዕከላት ለመቆጣጠር በሚል ዘመቻ መክፈት ተከትሎ በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬ የቀጠለ ሲሆን በክልሉ ጎንደር፣ ጎጃምና ወሎ ተባብሰው በቀጠለው በዚህ ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት ደርሷል። በዛሬው ዕለት ሰኔ 21 2018 ዓ.ም በደቡብ ጎንደር ዞን ጋይንት ቀጠና ከባድ ውጊያ መቀስቀሱን የፋኖ የመረጃ ምንጮች ተናግረዋል። የአገዛዙ ጦር ከንጋት ጀምሮ የፋኖ ኃይሎችን የማዘዣ ማዕከላት እቆጣጠራለሁ በሚል ከአረብ ገበያና ንፋስ መውጫ ከተሞቹ መነሳት በተለያዩ አቅጣጫ ወደ አጋጥ በከባድ መሳሪያዎች የታገዘ ውጊያ መክፈቱን ነው የመረጃ ምንጮቻችን አክለው የተናገሩት። በአካባቢው ለሰዓታት በቀጠለው ውጊያ የፋኖ ኃይሎች የመልሶ ማጥቃት ማድረጋቸውን ተከትሎ የአገዛዙ ጦር ወደ ኋላ ለማፈግፈግ ተገዷል ተብሏል። በተያያዘም በሊቦ ከምከም ወረዳ ፋኖ ኃይሎች ቁጥጥር ስር የምትገኘው ሚካኤል ደብር ከተማ ለመቆጣጠር ላለፉት 3 ቀናት በአየር ኃይል ታግዞ ውጊያ የከፈተው የአገዛዙ ጦር በዛሬው ዕለት ከአካባቢው ለቆ እየወጣ እንደሚገኝ የፋኖ የመረጃ ምንጮች ተናግሯል። የአገዛዙ ጦር ላለፉት ተከታታይ ቀናት ከደጎማ አዲስ ዘመንና አርጎ ጋር ነው አቅጣጫ ወደ ሚካኤል ደብር ከባድ መሳሪያ እና ውጊያ መክፈቱን መዘገባችን የሚታወስ ሲሆን በቀጠናው የፋኖ ኃይሎች የሰጡትን የተቀናጀ ምላሽ ተከትሎ ዛሬ የአገዛዙ ጦር ለመመለስ ተገዷል ብለዋል። በተመሳሳይ በክልሉ ወሎ ቀጠና ቡግናና መቄት ወረዳ በተደረገ ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት ደርሷል ተብሏል። ሰኔ 22 2018 ዓ.ም በሰሜን ወሎ ዞን መቄት ወረዳ ቆራ አንበሳ በተባለ አካባቢ በተደረገ ከባድ ውጊያ 2 ወታደራዊ አዛዦችን ጨምሮ ከ70 በላይ የአገዛዙ ጦር አባላት የሞትና የአካል ጉዳት ደርሶባቸዋል ሲል አፋብን ምኒልክ ይፋ አድርጓል። በተጨማሪም በዞኑ ላስታ ቀጠና ቡግና ወረዳ በሌሊት ውጊያ መደረጉን ተሰምቷል። የፋኖ ኃይሎች በቡግና ወረዳ አይና ኢየሱስ ከተማ ካምፕ አድርገው የአገዛዙ ጦር ላይ ጥቃት ማድረሳቸውን ተከትሎ ነው ለሰዓታት የዘለቀ ውጊያ መደረጉ የተሰማው። በውጊያው መቶ አለቃ ማዕረግ ያለው አዛዥ ጨምሮ በርካታ የአገዛዙ ወታደሮች መገደላቸውን የፋኖ የመረጃ ምንጮች ለኢትዮ ኒውስ ተናግረዋል። በተመሳሳይ በጎጃም ቀጠና የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል ውጊያ መቀጠሉን የተሰማው። በትላንትናው ዕለት በደቡብ ሜጫ ወረዳ ሐሙስ ከተማ አቅራቢያ በተደረገው ውጊያ ከ10 በላይ የአገዛዙ ወታደሮች መገደላቸውን የፋኖ የመረጃ ምንጮች ለሚዲያችን ተናግረዋል። በአካባቢው የአገዛዙ ጦር በፋኖ ኃይሎች ላይ ከበባ ለማድረግ መሞከሩን ተከትሎ ነው ውጊያ የተከፈተው ያሉት የመረጃ ምንጮቹም በውጊያው አገዛዙ ወታደራዊ ኪሳራ ደርሶበታል ብለዋል። በተያያዘም ሰኔ 22 2018 ዓ.ም ከቋሪት ወረዳ ወደ አዴት ከተማ በመሸሽ ላይ የነበረው የአገዛዙ ጦር ብር አዳማ አካባቢ በፋኖ ኃይሎች ውጊያ እንደተከፈተበት መዘገባችን ሲታወስ በውጊያው በርካታ ወታደሮች ተገድለዋል ተብሏል። ሰኔ 19 2018 ዓ.ም በደጋ ዳሞት ወረዳ ሐሙስ ገበያ የተደረገውን ከባድ ውጊያ ተከትሎ አዛዦች መገደላቸው አይዘነጋም። በአካባቢው የፋኖ ኃይሎች የከፈቱት ከባድ ውጊያ በመሸሽ በቋሪት ወደ አዴት በመሸሽ ላይ የነበረ የአገዛዙ ጦር ነው ብር አዳማ ውጊያ የተከፈተበት ሲሉ የመረጃ ምንጮቻችን ለሚዲያችን ተናግረዋል። የብልጽግና አገዛዝ በደጋ ዳሞትና ቋሪት በፋኖ ኃይሎች ውጊያ የደረሰበትን ወታደራዊ ጉዳት ተከትሎ በቀጠናው የአየር ኃይል ስምሪት ማድረጉን የተሰማው። በዚህም ሐሙስ ገበያ፣ ጠጠር ማርያም፣ ብር አዳማን ጨምሮ በሁሉም ወረዳዎች የተለያዩ አካባቢዎች የሄሊኮፕተርና የድሮን ሀሳብ ከትላንት ሰኔ 22 2018 ጀምሮ መቀጠሉን የመረጃ ምንጮች ለሚዲያችን ጨምሮ ተናግረዋል። የአውሮፓ ህብረት በሰሜን ኢትዮጵያ ያለው ሁኔታ አሳሳቢ ነው ያለ ሲሆን የህወሓትን የተናጠል የግዳጅ ወታደራዊ ምልመላ የፕሪቶሪያን ስምምነት ድንጋጌ ጣሰ ነው ብሎታል። ህብረቱ ህወሓትና የብልጽግና አገዛዝ የፕሪቶሪያ ግጭት ማቆም ስምምነት በተጨባጭ ተፈጻሚ ለማድረግ የሚያስችሉ ውይይቶችን በአስቸኳይ ጀምሩ ብሏል። ህዝባዊ ወያነ ሓርነት ትግራይ ህወሓት የትግራይ ክልል ምክር ቤትን ወደ ስራ መመለሱና የተናጠል የግዳጅ ወታደራዊ ምልመላ ተግባራዊ ማድረጉ የፕሪቶሪያ ስምምነት ድንጋጌዎችን የሚጥስ ነው ሲል በኢትዮጵያ የአውሮፓ ህብረት ልዑክ ተችቷል። የፕሪቶሪያ ስምምነት በተጨባጭ ተፈጻሚ ለማድረግ በሁሉም ወገኖች
የሚደረጉ ውይይቶች በአስቸኳይ በድጋሚ መጀመር አለባቸው ብሏል ልዑኩ። የአውሮፓ ህብረት ልዑክ ይህን ያለው በትግራይ ያለውን ሁኔታ በተመለከተ ትላንት ሰኔ 22 2018 ዓ.ም ባወጣው አጭር መግለጫ ነው። የህብረቱ ልዑክ በዚሁ መግለጫው በሰሜን ኢትዮጵያ ውጥረት የተሞላበት ሁኔታ አሳስቦኛል ሲል አስታውቋል። 27 ሀገራትን በአባልነት ያቀፈው የአውሮፓ ህብረት በአሳሳቢነት ከጠቀሳቸው ሰሞንኛ ጉዳዮች አንዱ ህወሓት የክልል ምክር ቤት ማቋቋምን ነው። ህወሓት በጳጉሜ 2012 ዓ.ም በተደረገ አወዛጋቢ ምክር ቤት የተመረጠው የትግራይ ክልል ምክር ቤት ወደ ስራ እንዲመለስ የወሰነው ባለፈው ሚያዝያ ወር መጀመሪያ ላይ ነበር። የክልሉ ምክር ቤት በዚህ ወር መጨረሻ ላይ ባደረገው የመጀመሪያ ስብሰባው ዶክተር ደብረጽዮን ገብረ ሚካኤል የክልሉ ፕሬዝዳንት አድርጎ የሾመ ሲሆን የዶክተር ደብረጽዮን ሹመትም የትግራይ ክልል ጊዜያዊ አስተዳደር ለአንድ ዓመት ያህል በፕሬዝዳንትነት ሲመሩ የቆዩት ሌተናል ጄኔራል ታደሰ ወረደን የፕሬዝዳንት ስልጣንነት ዘመን እንዲያበቃ አድርጎታል። ዶክተር ደብረጽዮን ወደ ትግራይ ክልል መሪነት ከመመለሳቸው 3 ሳምንት አስቀድሞ አብይ አህመድ ሌተናል ጄኔራል ታደሰ ወረደን የስልጣን ዘመን ለተጨማሪ 1 ዓመት አራዝመው ነበር። በትግራይ ዳግም ጦርነት ለመቀስቀስ ምክንያት እንዳይሆን ተሰግቶ የነበረው ይህ ክስተት ተከትሎ የአውሮፓ ህብረት ባወጣው መግለጫ በክልሉ ሌላ አጥፊ ግጭት እንዳይከሰት መከላከል እጅግ አስፈላጊና የማይታለፍ ጉዳይ ነው ብሏል። በትግራይ ክልል ያለውን ውጥረት በአስቸኳይ እንዲረግብ በሚያዝያው መግለጫው ጥሪ ያቀረበው የአውሮፓ ህብረት የፕሪቶሪያ ግጭት ማቆም ስምምነት አደጋ ላይ ከሚጥሉ ማናቸውም ድርጊቶች መቆጠብ ይገባል ሲል አሳስቦ ነበር። በኢትዮጵያ የአውሮፓ ህብረት ልዑክ በትላንትናው ዕለት ባወጣው መግለጫ በህወሓት በኩል ከሰሞኑ የተወሰዱ እርምጃዎች በጥቅምት 2015 ዓ.ም በደቡብ አፍሪካ ፕሪቶሪያ ከተማ የተፈረመውን ስምምነት ድንጋጌዎች የጣሱ ናቸው ሲል ጠቅሷል። የህብረቱ ልዑክ ለዚህ በማሳያነት የተጠቀሰው ሌላኛው የህወሓት እርምጃ በትግራይ ክልል ባለፉት ወራት ሲካሄድ የቆየው የግዳጅ ወታደራዊ ምልመላን ነው ሲል ጠቅሷል። ካለፈው መጋቢት ወር መጨረሻ ጀምሮ በትግራይ ክልል የተለያዩ አካባቢዎች በውጊያ ሊሳተፉ የሚችሉ ወጣቶችን በግዳጅ የመልመልና በአፈሳ ወደ ወታደራዊ ማሰልጠኛ የማጋዝ እንቅስቃሴዎች ሲካሄዱ እንደነበረ የሰብአዊ ተሟጋች ድርጅቶችና መገናኛ ብዙሃን በግልጽ ዘግቧል። በትግራይ የግዳጅ ወታደራዊ ምልመላ ለማካሄድ ያስችላል የተባለ አወዛጋቢ ህግ ባለፈው ግንቦት ወር መጨረሻ በክልሉ ምክር ቤት ጸድቋል። የግዳጅ ወታደራዊ ምልመላው በህወሓት በኩል በተናጥል እየተደረገ መሆኑን የአውሮፓ ህብረት ልዑክ በዛሬው መግለጫው ጠቅሷል። የህብረቱ ልዑክ በትግራይ ክልል ባለው ወቅታዊ የፖለቲካ ችግር መፍትሄ በሁሉም ወገኖች መካከል የሚደረግ ውይይት ነው ብሏል። እነዚህ ወገኖች የፕሪቶሪያውን የግጭት ማቆም ስምምነት በተጨባጭ ለመፈጸም አስቸኳይ ድጋሚ ውይይት እንዲጀምሩ ጥሪ አቅርቧል። በኢትዮጵያ የአውሮፓ ህብረት ልዑክ ጥሪውን ያጠቃልለው በቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ለሚደረገው የማሸማገል ጥረት ድጋፊን አድርጋለሁ በሚል ነው። የአፍሪካ ህብረት የአፍሪካ ቀን ልዩ መልእክተኛ የሆኑት ኦባሳንጆ ከሁለት ሳምንት በፊት ወደ መቀለ ተጉዘው በትግራይ ክልል ያለውን ወቅታዊ ሁኔታ በተመለከተ ከዶክተር ደብረጽዮንና ጓዶች ጋር ተወያይተው ነበር። ኦባሳንጆና የአፍሪካ ህብረት ለሚያደርጉት ጥረቶች ተመሳሳይ ድጋፏን የገለጸችው አሜሪካ በትግራይ ክልል ያለውን ችግር ለመፍታት እየተካሄዱ ያሉ የሰላም ሂደቶች የሚያደናቅፉ ላለቻቸው አካላት ማሳሰቢያ መስጠቷን መዘገባችን አይዘነጋም። አሜሪካ አዲስ አበባ በሚገኘው ኤምባሲዋ በኩል ከትላንት በስቲያ ባወጣቸው አጭር መግለጫ እነዚህ አካላት በአፍሪካ ህብረት ላይ የሚመራው የውይይት ጥረት በአስቸኳይ ትብብር ያድርጉም ብላ ነበር። በዚሁ መግለጫ ላይ ኤምባሲው በትግራይ ክልል ያሉ የፖለቲካና የሲቪል ማህበረሰብ መሪዎች በፖለቲካ ውይይት መሳተፍ ይገባቸዋል ሲል ጠይቋል። እነዚሁ መሪዎቹ የፕሪቶሪያውን የግጭት ማቆም ስምምነት ሙሉ ለሙሉ ተግባራዊ ማድረጋቸው እጅግ አስፈላጊ መሆኑን አጽንኦት ሰጥተዋል። የብልጽግና አገዛዝ በህወሓት ላይ የሚያቀርባቸው ክሶች ጦርነት ለመጀመር ጽምዶ የሚል ኃይል ፈጥሯል የሚልን ጨምሮ አሁን ደግሞ በተለያዩ ሁኔታዎች ጦርነትን ቢጀመር በአጭሩ አስመራ እንገባለን የሚል ንግግሮች እያደረጉ ቀጥለዋል። በዚህ ሁኔታ የአውሮፓ ህብረትና ሌሎች መሰል እንዲሁም አሜሪካን መሰል ሀገራት በጦርነቱ ሁኔታ ላይ ከፍተኛ ስጋት እንዳደረባቸውና ውይይቶች መደረግ እንዳለባቸው እየጠየቁ ቀጥለዋል። አሜሪካና ኢራን የተኩስ አቁምን በመጣስ አንዳቸው ሌላኛቸውን ሲከሱ ኢራን በሆርሙዝ ወሽመጥ አስተዳደር ጣልቃ መግባት ውጥረቱን ያባብሳል ብላለች። አሜሪካና ኢራን ዛሬ ተኩስ መለዋወጣቸውን ተከትሎ የተኩስ አቁም በመጣስ አንዳቸው ሌላኛቸውን እየከሰሱ ነው። በሆርሙዝ ወሽመጥ በኩል እያለፈ የነበረ በፓናማ የተመዘገበ መርከብ ከትላንት ቅዳሜ ጥቃት ከደረሰበት በኋላ አሜሪካ በኢራን ላይ ጥቃት ፈጽማለች። የአሜሪካ ማዕከላዊ ዕዝ በንግድ መርከቦች ላይ ትንኮሳ ስለቀጠለም በኢራን በርካታ ኢላማዎች መትቻለሁ ብሏል። የኢራን እስላማዊ አብዮታዊ ዘብ በአጸፋ ምላሹ በኩዌትና ባህሬን በሚገኙ የአሜሪካ መሰረተ ልማቶች ላይ የድሮንና የሚሳይል ጥቃቶችን አድርሷል። የአሜሪካ ማዕከላዊ ዕዝ ባወጣው መግለጫ ኢራን የተኩስ አቁም እንድታከብር እድል ተሰጧት ነበር፣ ጦሯ የድሮን ጥቃት በማድረስ ስምምነቱን በመጣስ መርጧል ብሏል። የአሜሪካ ተዋጊ ጀቶች በ10 የኢራን ወታደራዊ ኢላማዎች ላይ ድብደባ ማድረሳቸውን ማስታውቋል። በሆርሙዝ ወሽመጥ አቅራቢያ የተፈጸሙ ጥቃቶች የመገናኛ ስርዓቶች፣ የአየር መከላከያዎችና የድሮን ማከማቻዎች ላይ ያነጣጠሩ ናቸው ብሏል። የኢራን ሰላማዊ አብዮታዊ ዘብ ባወጣው መግለጫ አሜሪካ በ5 የባህር ዳርቻ ይዞታዎች ላይ ጥቃት አድርሳለች ብሏል። በኩዌት አሊ አልሳሌም ወታደራዊ መቀመጫና ባህሬን ፊዝ ናቫል ሊፍ
ፍሊት በሚገኙት 8 ቁልፍ መሰረተ ልማቶች ላይ የአጸፋ እርምጃ ወስጃለሁ ብሏል። ኢራን ደግሞ በሆርሙዝ ወሽመጥ አስተራር ጣልቃ መግባት ውጥረቱን ያባብሳል ስትል አስጠንቅቃለች። በኢራን የሆርሙዝ ወሽመጥ አስተራር ውስጥ ማንኛውም ጣልቃ ገብነት ውጥረቱን እንደሚያባብስ የውጭ ጉዳይ ሚኒስትሩ አባስ አራንግቺ ናቸው የተናገሩት። ወደ ባግዳድ የተጓዙት አራንግቺ ከኢራቅ አቻቸው ጋር በጥምረት በሰጡት መግለጫ እንደተናገሩት በኢራንና አሜሪካ ስምምነት መሰረት በ30 ቀናት ውስጥ የሆርሙዝ ወሽመጥ ከጦርነቱ በፊት ወደ ነበረበት ይመለሳል ብለዋል። ሙሉ በሙሉ በኢራን ስር የሚተዳደር ሲሆን ብቸኛ ኃላፊነት ያለው እስላማዊ ሪፐብሊኩ ነው ብለዋል። ማንኛውም ጣልቃ ገብነት ወይም ትይዩ ስምምነት ነገሩን ውስብስብ ያደርጋል፣ ውጥረቱን ያባብሳል፣ ቁልፍ መተላለፊያ የሚከፈትበት ቀንም ያዘገያል ሲሉ አክለዋል። አራግቺም ባለፉት 2 ቀናት የተከሰቱ አደጋዎችና የተኩስ ልውጦች ለዚህ ማሳያ ናቸው ሲሉ ጠቅሷል። በአሁኑ ሰዓት የአሜሪካው ፕሬዝዳንት ኢራን ትጠፋለች ሲሉ የጻፉ ሲሆን ጉዳዩ ተመልሶ ወደ ጦርነት ሊገባ ነው በሚል በቀጠናው ያለው ውጥረት በዓለም መነጋገሪያ ሆኖ ቀጥሏል።